እዚህ ዓለም ላይ በአእምሮ ላይ ከመሰልጠን በላይ አስማት የሚመስል ድብቅ ኃይል የለም። እያንዳንዱ ታላቅ ስኬት የጀመረው በአንድ ነጠላ ሐሳብ ነው። ያደገና የዳበረ የሐሳብ ብልጭታ ግብ ተቀምጦለት የተተገበረ የውስጥ ሐሳብ ማለት ነው። እያንዳንዱ የሰለጠነ ከተማ በውስጡ ያሉት የሚያማምሩ ሰማይ ጠቀስ ህንጻዎች፣ ታምር የሆነው የሰው ልጅ የቴክኖሎጂ ፈጠራ፣ ምድር የሚንቀሳቀስም ሆነ በሰማይ የሚበረው ውስብስብና ረቂቅ ማሽን በአንድ ወቅት የማይጨበጥ የማይዳሰስ ነጠላ ሐሳብ ብቻ ነበረ። ታዲያ ከሰው ልጅ አእምሮና ሐሳብ በላይ ተአምርና የሚያስደንቅ አስማት የት አለ? ዓለም የተገነባቸው አእምሮአቸውን ትክክለኛ ሐሳብ እንዲያስብ ባሰሩና ሐሳባቸውን በትክክለኛ አቅጣጫ በመሩ ጥቂት ብልሆች ነው። አንተም ሐሳቦችን እንዴት መቆጣጠርና በጥበብ መምራት እንደምችል ስትረዳ ከልብህ መሻትና ፍላጎቶች ጋር የሚስማማ የህይወት አቅጣጫ የመንደፍ ችሎታ ታገኛለህ። የተለመደው እውነታ ግን አብዛኞቹ ሰዎች ሐሳባቸውን በውጫዊ ተጽዕኖች፣ ፍርሃቶች እና ውስን ጠባብ እምነቶች እንዲታሰሩ ወይም እንዲመሩ ይፈቅዳሉ። አሁን የሚታየውን ተጨባጭ ዓለም የገነቡት ጥቂቶች ደግሞ አእምሮአቸውን እንዴት መጠቀምና ሐሳባቸውን እንዴት ማስተዳደር እንዳለባቸው ጠንቅቀው የተማሩና ያወቁ ናቸው። የአእምሮ ህግ የአስተሳሰብህ ጥራት የህይወትህን ጥራት እንደሚወስን ያረጋግጣል። ይህ ማለት ደግሞ ሐሳቦችን በመቆጣጠር እውነታን ቀጥሎም ደግሞ ማንነትህን የመቀየር ሙሉ አቅም አለህ ማለት ነው። ከውስጥ እንደሆነው ሁሉ እንዲሁ ከውጭም ነው። ውጫዊ እውነታህ የውስጣዊ ሐሳቦችና ስሜቶች ቀጥተኛ ነጸብራቅ ነው እንደማለት ነው። አንድ ሰው ራሱን ለመግዛት ያለመቋረጥ ሊቆጣጠራቸውና ሊያርማቸው የሚገቡት 3 ነገሮች አሉ። እነሱም ባህሪ፣ ስሜትና ሐሳብ ናቸው። የተሟላና ትርጉም ያለው ውጫዊ እውነታ መገንባት የሚጀምረው ጠንካራና የጠራ ውስጣዊ አእምሮን በማዳበር ነው። አእምሮህን እንደ አትክልት ቦታ ማሰብ ትችላለህ። ሐሳቦችን ደግሞ እንደ አትክልት። ከዘሩ በፊት ቦታው መመቻቸት አለበት። ቀጥሎም የሚዘረዘው የተመረጠ መሆን አለበት። በአእምሮህ የሚዘራው የእምነት፣ የስኬት፣ የብርታት፣ የተስፋና የጽናት ዘሮችን ከሆነ የተትረፈረፈ የስኬት ምርት ታጭዳለህ። ነገር ግን በዛ ምትክ የፍርሃት፣ የብስጭት፣ የውድቀትና የአሉታዊነት አረሞችን እንዲበቅሉበትና እንዲቆጣጠሩት ከፈቀድክ ያ የአትክልት ስፍራ ባዶ ብቻ ሆኖ አይቀርም፣ የጥፋት ፍሬም ያፈራል እንጂ። የተደላደለና የተሟላ ውስጣዊ ዓለምን በመፍጠር የግል ደስታን ብቻ ሳይሆን የረጅም ጊዜ ግቦችን ለማሳካት ይረዳል። ነገር ግን ጽናትን ይጠይቃል። የመጨረሻ ውጤቶቹ ግን ሁልጊዜ ልፋትን የሚክስ ዋጋ ይኖራቸዋል። አንድ ነገር ማሳካት ከፈለግ የመጀመሪያው እርምጃ የዚያን ግብ ዝርዝርና ግልጽ ምስል መፍጠር ነው። አእምሮህን እንደ ኃይለኛ የፈጠራ ማሽን አድርገህ አስበው። የተወሰኑ ዝርዝር ምስሎችን አንዴ ካስገባህ ወደ እውነታነት ለመቀየር መንገዶችን መፈለግ ይጀምራል። የምትፈልገውን አጥርተህ ካላወቅ እንዴት ማሳካት እንደምችል በጭራሽ አታውቅም ማለት ነው። ማሳካት እምነት ማሳደር በህይወት ላይ ቅርጽ የሚሰጥ የማይታይ ግን ትልቅ ኃይል ያለው ጉዳይ ነው። በእምነት ህግ መሰረት በጥልቅ የምታምነውና በጠንካራ ስሜት የምትሰማው እውነታህ ይሆናል። አንድ ነገር ማሳካት እንደምትችል ስታምን ውስጣዊ አቅምህን ከማንቃት ባለፈ ተጓዳኝ ውጤቶችን የሚፈጥሩ ሌሎች ድርጊቶችን ታንቀሳቅሳለህ። አእምሮህ የእውነታህ ፋብሪካ ሲሆን እምነቶች ደግሞ የንድፉ እቅድ ናቸው። ተቃራኒው ያለማቋረጥ ራስህን የምትጠራጠር ከሆነ እና ስኬት ለእድለኞች ብቻ እንደሆነ የምታስብ ከሆነ በጠባብ የፍርሃትና የራስ መተማመን ማጣት ማዕቀፍ ውስጥ ራስህን
ትገድባለህ። እምነት የስነ ልቦና ሁኔታ ብቻ ሳይሆን የህይወትህን እያንዳንዱን ገጽታ የምትገነባበት መሰረት ነው። የእምነትን ኃይል ለመጠቀም ወደ ኋላ የሚጎትቱን አሰናካይ እምነቶች መቃወም አለብን። እነዚህ እንደ በቂ አይደለሁም፣ ይህ ስኬት አይገባኝም ወይም አይሳካልኝም የሚሉ አሉታዊ ሐሳቦች በራስ ላይ መተማመንን የሚያጠፉ ናቸው። እነዚህ እምነቶች እንደ ፍሬን ሆነው ወደፊት ከመሄድህ ይገድበዋል። ችሎታህን እንድትጠራጠር እና መልካም እድሎችን እንዳታገኝ ከእነሱ እንድትርቅ ይጋርዱሃል። እነዚህ ውስን እምነቶች መቃወምና ማስወገድ ቀላል አይደለም። ምክንያቱም ብዙውን ጊዜ ባሉታዊ ልምዶች ወይም ደግሞ በአካባቢው ተጽዕኖዎች በጥልቅ ስር የሰደዱ ናቸውና፣ ስለዚህ እነሱን መለየትና መጋፈጥ የሚፈጥሩትን ሰንሰለት ለመስበር የመጀመሪያው እርምጃ ይሆናል። በራስ ላይ ያለ እምነት ቋሚ አይደለም፣ ሊለወጥና ሊዳብር ሊሻሻል ይችላል። እምነቶችን ስትቆጣጠር አእምሮህ እየጠነከረ እንደሄደና ቀደም ሲል እውነተኛ እንደሆኑ የተሰማህ አሰናካይ እምነቶች በሐሳቦችህ የተፈጠሩ ብን ብለው የሚጠፉ ቅዠቶች እንደሆኑ ትገነዘባለህ። እምነቶችን ለመመርመር የሚከለክሉህን ለማስወገድና ህልሞችንና ግቦችን የሚደግፉትን ለማጠናከር ጊዜ መድብ። እምነቶችን አንዴ ከቀየርክ ራስን እንዴት እንደምታይ ብቻ ሳይሆን ዓለም ላንተ እንዴት ምላሽ እንደሚሰጥም ትለውጣለህ። አዎንታዊ እምነት ከምቾት ቀጠናህ እንድትወጣ፣ ፈተናዎችን እንድታሸንፍና በልበ ሙሉነትና በብርታት ወደ ስኬት እንድትሄድ የሚያነሳሳ ኃይል ይሰጣል። አዎንታዊ አስተሳሰብ የእያንዳንዱ ስኬት መሰረት ነው እና እሱን ለማዳበር ግልጽና ተግባራዊ መርሆችን መተግበር አለብን። በትኩረት ህግ መሰረት በየትኛውም ነገር ላይ ብርቱ ትኩረት ስታደርግ በአእምሮ ውስጥ እየጠነከረ እና እውን ለመሆን እየተቃረበ ይሄዳል። ጊዜን ባሉታዊ ሐሳቦች ላይ ካሳለፍክ ደግሞ እነሱ አሉታዊ ስሜቶች እየጠነከሩ ይመጡና በህይወት ውስጥ ትልቅ ስኬት ይዘው የሚመጡ ድሎችን እና አዎንታዊ አጋጣሚዎችን ይጋርዱባል። በሌላ በኩል ሐሳብህንና ትኩረትህን ወደ ግቦችህ፣ መፍትሄዎች እና አዎንታዊ ውጤቶች ስትመራ አእምሮህ እነሱን ለማሳካት መንገዶችን እንዲፈልግ ታነቃቀዋለህ። የጠራ ትኩረት እንደ ማወያ መነጽር ሆኖ ማሳካት የምትፈልገውን ግልጽ አድርጎ ያሳያል። እናም ከአእምሮህ ውስጥ የሐሳብ ትርምስና መጨናነቅ ያስወግድላል። አስተሳሰብ በህይወት ውስጥ የምትፈልገውን ለመሳብ የሚያስችል ማግኔት ነው። ይህም በሐሳብና በተግባር ጥምረት ላይ የተመሰረተ እውነታ ነው። በዚህ መርህ መሰረት ያለማቋረጥ የምታስበውን እና በጠንካራ ስሜት የምታከናውነው ወደ ህይወትህ እውነታነት ይሳባል። አንዴ አጥርቶም በማሰብ ሐሳብን ወደ እቅድ ከዛም ወደ ተግባር በመለወጥ የህይወት እውነታ ማድረግ ይቻላል። ሐሳቦችን በአዎንታዊ ግቦች ላይ ያተኮረ ታሪክ አዎንታዊ ስሜቶችን የልብ ምሻትን ያጎላሉ። ይህም እድሎችን እና ትክክለኛ ሰዎችን ወደ ህይወትህ የሚስብ መግኔጢሳዊ ኃይል ይፈጥርልሃል። ይህ ረቂቅ ጽንሰ ሐሳብ ብቻ ሳይሆን አእምሮ እንዴት እንደሚሰራ በሚገልጽ ሳይንሳዊ ጥናት የሚደገፍ ተግባራዊ እውነታ ነው። አእምሮአችን ትኩረታችንን ወደ እውነታ ለመለወጥ መረጃን የሚያስሱ እና የሚያቀናጁ አሰራሮች አሉት። ፍላጎትህ ሙያን ማሳደግ እንደሆነ አስብ። ስለ ስኬት ያለማቋረጥ የምታስብ ከሆነና ያንን በማሳካት ደስታ ከተሰማህ በትክክለኛው አቅጣጫ እንድትሄድ የሚረዱህን እድሎች፣ ሐሳቦች ወይም ግንኙነቶችን ሲገለጹልህ ማስተዋል ትጀምራለህ። ከነዚህ ሐሳቦች ጋር የተያያዙት አትኩሮትና ስሜቶች ድርጊቶችህን ይመራሉ። ድርጊትህ ደግሞ ወደ ግቦችህ ያቀርባል። በትኩረት የማሰብን ህግ ውጤታማ በሆነ መንገድ ለመተግበር ትኩረትህንና አዎንታዊ ጉልበትህን ለመጠበቅ የተወሰኑ ቴክኒኮችን መለማመድ አለብህ። አስተሳሰብህን እና ድርጊትህን ያለ ልፋት ስታዋሃድ ትክክለኛ እድሎች ብቻ ሳይሆን እነሱን ለመጠቀም የሚያስችል ንቃተ ህሊና እና ጥንካሬም ታዳብራለህ። አስተሳሰብና ተግባር ሲገናኙ
አስማት ይሆናሉ። የሳይንስና የጥበብ ቅንጅት ናቸው ማለት ይቻላል። ያለማቋረጥ በአዎንታዊነት ስታስብ፣ በግቦች ላይ ስትታተኩር እና በጽናት ስትሰራ ስኬትና ደስታን የሚስብ ኃይለኛ የኃይል ሰንሰለት ትፈጥራለህ። ህይወትህ አእምሮን የምትመግበው ሐሳቦች እና የምትወስዳቸው እርምጃዎች ነጸብራቅ ነው። የምትፈልገውን ነገር አጥርተህ በማየት ትኩረትንና አዎንታዊ ጉልበትን በመጠበቅ ግቦችን ወደ እውነታ ለመለወጥ የተወሰኑ እርምጃዎችን በመውሰድ የስኬት ጉዞን ዛሬ መጀመር ትችላለህ። ዲሲፕሊን በህይወት ዓላማና በህይወት እውነታ መካከል ያለው ወሳኝ ድልድይ ነው። በዲሲፕሊን ህግ መሰረት ወጥነት ያለው ሂደትና የታቀደ እርምጃ ወደ ግቦችህ ከማቅረብ ባለፈ አዎንታዊ አስተሳሰብን ወደ ተጨባጭ እውነቶች ይለውጥልሃል። ዲሲፕሊን ዝም ብሎ ደንቦችን መከተል ብቻ ሳይሆን ከጊዜያዊ ፈተናዎች ጋር መታገልና የምቾት ቀጠናን መፈለግ ትተህ የረጅም ጊዜ ግቦችን ለማሳካት ስትል ራስህን የመግዛት ችሎታም ነው። ነገሮች ፈታኝ በሚሆኑበት ጊዜ እንኳን ጽናትን የሚጠይቅ አንቀሳቃሽ ኃይል ሆኖ ያገለግልሃል። ለምሳሌ በሙያ ውስጥ እድገት ለማግኘት የምትፈልግ ከሆነ ዲሲፕሊን ማለት ድካም ይሰማህም በየቀኑ አዲስ ክህሎትን ለመማር ቀድመህ መነሳት ያስፈልጋል ማለት ነው። ቅድሚያ ለምትሰጣቸው ነገሮች ጊዜ ለመስጠት፣ አላስፈላጊ ለሆኑ እንቅስቃሴዎች እና ሐሳቦች እምቢ ማለት አለብህ። ዲሲፕሊን ገደብ ማስቀመጥ ሳይሆን ህይወትን የመቆጣጠር ነፃነት ማግኘት ነው። ወጥረማ ጋር የሚሄዱ የግልም ሆነ የጋራ ልምምዶችን ምቾት የሚሰጡ ቢሆንም እንኳን ማስወገድ ስለሚጠይቅ ዲሲፕሊን ለመተግበር ቀላል አይደለም። ነገር ግን ለራስህ ልትሰጠው የምትችለው በጣም ጠቃሚው ስጦታ ነው። በራስ ላይ የሚጣል ግዴታም አይደለም። የበለጠ ትርጉም ያለው ሚዛናዊና የተሟላ ህይወት ለመኖር የሚደረግ የንቃተ ህሊና ምርጫ ነው እንጂ ወጥ በሆኑ ትንንሽ ድርጊቶች ጀምር እና ዲሲፕሊንን በሁሉም የህይወትህ ዘርፎች ላይ ተግብር። ይህንን ስታደርግ የምታስብበትን መንገድ ብቻ ሳይሆን መላ ህይወትህንም ትለውጣለህ። አዎንታዊ አመለካከት ግቦችን ለማሸነፍና ፈተናዎችን ለማለፍ በጉዞህ ላይ ትልቁ አጋርህ ነው። በአዎንታዊ አስተሳሰብ ህግ መሰረት ዓለምን የምታይበት መንገድ በዙሪያህ ለሚሆነው ነገር ሁሉ ምላሽ የምትሰጥበትን መንገድ ይወስናል። አዎንታዊ እይታ ያለው ሰው ችግሮችን የሚክድ ሳይሆን በእነሱ ውስጥ መልካም እድሎችን የሚመለከት ነው። እያንዳንዱ ውድቀት ትምህርት እንደሆነ፣ እያንዳንዱ መሰናክል በውስጡ የእድገት እድል እንደሚያስገኝ ይገነዘባል። ፈታኝ ቀን ሲያጋጥም ሊለወጥ በማይችል ነገር ላይ ከማተኮር ይልቅ ብሩህ አእምሮ ይህንን ሁኔታ ለማሻሻል ምን ማድረግ እችላለሁ ብሎ ይጠይቃል። ይህ አካሄድ ተነሳሽነትን ከመስጠት ባለፈ ጽናትን ይገነባል። አዎንታዊ አመለካከት ሁኔታዎች ምንም ቢሆኑ ወደፊት ለመራመድ ጉልበትና ጽናት እንድትጠብቅ ይረዳሃል። በህይወት ውስጥ ለውጥ የማይቀር ነው። በለውጥ ህግ መሰረት ሁሉም ነገር ያለማቋረጥ እየተሻሻለ የሚሄድ ነው። እናም ከለውጥ ጋር የመላመድ ችሎታህ የእድገት ቁልፍ ይሆናል። ለውጥ ሲገጥማቸው አንዳንድ ሰዎች ይጨነቃሉ። ነገር ግን ለውጥ የእድገት እድል እንደሆነ የሚረዱት ጠቃሚ ጎኑን ይመለከታሉ። ለውጥን የሚፈራ አመለካከትን ለማሸነፍ ጥንካሬ ይኑርህ። ስራ መቀየር፣ ወደ አዲስ ቦታ መሄድ ወይም ደግሞ ያልተጠበቁ የህይወት ክስተቶች መጋፈጥን ቀድመህ አስብ። በጭንቀት ግብረ መልስ ከመስጠት ይልቅ ከዚህ ምን መልካም ነገር ሊመጣ ይችላል ብለህ ራስህን ጠይቅ። ለውጥን መቀበል ከመለማመድ ባለፈ በአስተሳሰብህና በድርጊትህ የበለጠ ተለዋዋጭ ያደርጋል። ለውጥ ውስጥ አዳዲስ ክህሎቶችን ታዳብራለህ፣ ግንኙነቶችን ታሰፋለህ እና በራስህ ውስጥ አዳዲስ አቅሞችን ታዳብራለህ። በፍጥነት በሚለዋወጥ ዓለም ውስጥ ለውጥ ሲያጋጥም ፈጣን አእምሮ ማዳበር በጣም አስፈላጊ ችሎታ ነው። ለውጥን ከመፍራት ወይም ደግሞ ለማስወገድ ከመታገል ይልቅ የህይወት የማይቀር አካል አድርገህ ተቀበለው። ብሩህ አመለካከትን ማዳበርና እያንዳንዱን እድል መጠቀም በማንኛውም ሁኔታ ከመላመድ ባለፈ
እንድታድግ ያስችላል። አስተሳሰብ ወይም ደግሞ ማይንድ ሴት የህይወትህ እያንዳንዱ ገጽታ መሰረት ነው። የማሰብ ጥበብን ስትካን ዓለምን የምታይበትን መንገድ ብቻ ሳይሆን ሐሳቦችን ወደ ድርጊቶችን ወደ ልማዶች እና ከዚያም ዘላቂ ስኬትን የምታመጣበትን ችሎታ ታገኛለህ። እያንዳንዱ ሐሳብህ የህይወትህ መገንቢያ እጡብ ወይም ደግሞ ብሉኬት ነው። አንተ ደግሞ የህይወትህ ግንበኛ ወይም ደግሞ መሐንዲስ ነህ። አስተሳሰብህ ወይም ደግሞ ማይንድ ሴትህ ከውስጥ ጀምሮ ቀስ በቀስ ወደ ውጭ የሚመጣ ለውጥ ለመፍጠር የምትጠቀምበት በጣም ኃይለኛው መሳሪያ ነው። ይህንን ጉዞ ለመጀመር ምርጡ ጊዜ ደግሞ ዛሬ አሁን ነው። በአስተሳሰብ ውስጥ ያሉትን አሰናካይ እምነቶች አስወግድ። ማሳካት የምትፈልጋቸውን ግቦች ላይ አተኩር። እንዲሁም የምትወስደውን እያንዳንዱ እርምጃ ከትልቁ ራዕይ ጋር የተጣጣመ መሆኑን አረጋግጥ። ወደ ስኬት ለመቅረብ አሁን ምን አይነት አሰናካይ ሐሳቦች ወደ ገንቢ ሐሳብ መለወጥ እችላለሁ ብለህ ራስህን ጠይቅ። የተሳሳቱ እምነቶች ወይም የአእምሮአዊ እንቅፋቶች ወደ ኋላ እንዲጎትቱ አትፍቀድ። ደረጃ በደረጃ አንድ ሐሳብ አንድ ግብ በአንድ ጊዜ በማከናወን እና በዲሲፕሊን በሚወሰዱ እርምጃዎች ጉልህ ለውጥ መፍጠር ትችላለህ። የጉዞህ መነሻ ላይ ሙሉ ወይም ፍጹም መሆን አይጠበቅብን። ባለበት ላይ ጀምርና በምንም ሁኔታ ላትገታ ወደፊት ለመራመድ ለራስህ ቃል ግባ። የምትመኘውን ውበት የመፍጠር ኃይል ያለው በአእምሮ ውስጥ ነው። ትልልቅ ህልም ለማለምና ያለመታከት ለመስራት አታመንታ። በድፍረት ለማሰብ በዓላማ ለመስራትና ህልሞችህ ባልተቋረጠ ጥረት ለፍሬ እንዲበቁ ከልብህ ጣር። ማንኛውም ነገር በአእምሮህ ላይ ጥርት ባለ ሐሳብ ካኖርክ ማሳካት እንደምትችል እርግጠኛ ሁን። እያንዳንዱ ቀን ራስህን ለማደስ ለውጥ ለማምጣትና ህይወትህን በተሟላ መልኩ ለመኖር ያልተነካ መልካም ዕድል አለው። ምቹ ሁኔታና ተስማሚ ጊዜ እስኪመጣ አትጠብቅ። ለእድገትና ለከፍታ መቼም ምቹ የሚባል ጊዜና ቦታ አይኖርም። አሁን ጀምር።